ጌታ ይወድሃል። ቀድሞም ጌታ እጅህን ይዞ ነበር። በማታውቀው ህይወት ውስጥ ገመድ ውስጥ ገባና በኋላ ወጣ። ይህ ደግሞ የሚከታተል ሰሜን ምድር ላይ አየው፣ ጎጃም ምድር ላይ የሚከታተል ከዛ ነው የሚነሳው። እዚህ በኋላ ህይወትን ለጌታ ሰጥተህ ኖር። አሜን። ያለበለዚያ ሞት አለ። ከየት ነው የመጣችሁት? ከሰበታ። ከሰበታና ውጣ እስቲ እዛ ሂድ፣ መድረክ ላይ ውጣ። ሂጂ አንቺ። ችግሮቹን ሁሉ ጌታ እያሳየኝ ነው ያለው። ቆመ እንደምትመሰክር በጌታ ፊት እዚህ ጋር ቁጭ ብለህ ተናግረሃል። ቃል ገብተሃል። ለሰው አልተናገርክም፣ በልብህ። አንደኛ ቆዳህ ራሱ እንደዚህ ቀይ አልነበረም፣ ወደ ቢጫነት ሰውነት እየተቀየረ ነው። ቆዳም ላይ ደምም ላይ ነው የተቀመጠው። እግዚአብሔር ከቆዳ ላይ ከደም ላይ ከጨጓራ ላይ አሜን። ደም ላይ ደም ካንሰር ነው የተባልከው። የደም ካንሰር እዚህ ጥቁር አንበሳ ካንሰር አለ። ትሪትመንት ጀምረሃል? ኬሞ ጀምረሃል? እጅህን ፑልፒቱ ላይ አድርግና አሁን ቅድም የጸለይከውን ጸሎት ጸልይ። ከዛ ከጨረስኩ በኋላ ኃይል አንተ ላይ ይመጣል። ወድቀህ ትነሳለህ፣ ነፃ ነህ። አሜን። እዚህ እጅህን ፑልፒቱ ላይ አድርግና አይንህን ጨፍንና ጸልይ በጌታ ፊት። ጌታ ሆይ ለምስክርነት ቆማለሁ እዚህ ቦታ ላይ ስላዳንከኝ፣ ስለፈወስከኝ፣ ምሕረት ስላደረክልኝ አመሰግናለሁ በለው። ጌታ ሆይ ስላዳንከኝ አመሰግናለሁ። ፊት ቆሜ ለምስክርነት እበቃለሁ። አባቴ አመሰግናለሁ። ጨፍን አይንህን። እሺ። ኢየሱስ አመሰግናለሁ። ኢየሱስ አመሰግናለሁ። ምንድነው ሰውነት ላይ እየተሰማ ያለው? የሆነ ስሜት አለ። ምን የሚነዝር ነው? አዎ። ጌታ በኢየሱስ ክርስቶስ ስም ከላይ ጸጉሩ እስከ ጥፍር ኃይል ጠራው። mighty name of Jesus Christ ያዘው። ኢየሱስ ስም ለዘላለም ደም ካንሰር ተሸኝቷል ካንተ ላይ። ስሜ ታሪኩ ይባላል። የመጣሁት ከሰበታ ነው። ጌታ ያደረገልኝ ከጌታ ቤት ጠፍቼ ነበር ለብዙ አመት ማለት ነው። እና ለመጀመሪያ እዚህ ቤት እንደመጣው እዛ ጋር ቁጭ ብዬ ነበር ከጓደኛዬ ጋር። ነብይ እያገለገለ በተናገረኝ እያልኩ ነበር በውስጤ ማለት ነው። ቢናገረኝ የመጀመሪያ ቀን የመጣሁት። ከዛ እንዳልኩት ቢያንስ 5 ደቂቃ አልቆየም። እንደዚህ ወጣት ልጅ በደም ካንሰር የታመምክ ምልክቱ ሰውነት ቢጫ የሆነብህ አለኝ። እሱ ያለው ነገር ነው እኔ ላይ ያለው። እና በደም ካንሰር ታምሜ ጥቁር አንበሳ ነበርኩኝ። ከጥቁር አንበሳ ነው እረፍት ስለነበርኩኝ የዛለት መድኃኒት ስላልነበረኝ የመጣሁት። ሲታመምኩት ወደ 8 ወር ነው። ኪሎዬ ወደ 65 62 ገብቼ ነበር። በጣም ወርጄ ነበረ። በጣም አሞኝ ነበረ። 2 ፍሬዎቼ ራሱ አብጠው ዊንቸር ላይ ራሱ መቀመጥ አልችልም ነበር። በጣም ነበረ ያመመኝ እና መተንፈስ ራሱ ይከብደኝ ነበር። ለአንድ 5 ቀናት በጣም ነበር የሚያመኝ። እና ፒክቸሬ እንደውም ነበረ ታየ። በጣም ደቂቅ ያለው መሜ የደም ካንሰር ነው። እና ከፍተኛ የራስ ምታት ነበረ። መንቀሳቀስ አልችልም። አንድ ፓርቴን ይዞኝ ነበር ለትንሽ ጊዜ ማለት ነው። ይሄ ፓርቴ ማና የተደገፉኝ ነበር እንትን ምለው ማለት በቃ ስራ አልሰራም። አጋጣሚ ቶሎ ነው የጣለኝ በሽታው። እና በቃ ከፍተኛ ራስ ምታትና ደም ነጭ ደም ሴሌም ሁሉ ነገርና እንደገባው ደም ሰጥተውኝ ነው እንጂ በቃ ደቂቅ ያለው ጥሩ ላይ አልነበርኩኝም። ብዙዎቹ አብሮኝ የነበሩት የገቡ እኔ ራሱ ማቃቸው ህይወታቸው አልፏል ብዙዎቹ። ከዛ ውስጥ ቢያንስ እኔ ነኝ የዳንኩት ማለት እችላለሁ። ሌላዎቹ የሉም። ረጅም ጊዜ ጠፍቻለሁ እንዳልኳችሁ ኦልሞስት ወደ 14 አመት ከጌታ ቤት ጠፍቻለሁ። ከዛም ጓደኛ ያለች እሷ ናት ትድናለች፣ ቸርች እንሄዳለን ትለኛለች። ነገ እላታለሁ፣ ዛሬ እላታለሁ። ከዛም በግድ ይዛኝ መጣች። እንደመጣሁ ነው የመጣው ቀን። ከዛን ጸለየልኝ። በዚህ ጋር ወጥቼ ነበር። ጸለየልኝ። መተህ ትመሰክራለህ፣ ተመርምረህ መተህ ትመሰክራለህ አለኝ። ያለባሌ ነገር ውስጥ ገብቼ ነበር፣ ሱሶች ውስጥ ገብቼ ነበረ። እኔ ያልነገርኩትም ራሱ ነው። እንደዚህ አይነት ሱስ ውስጥ ገብተህ ከእግዚአብሔር ቤት ጠፍተህ ነበር አለኝ። ትክክል ያለው ነገር ሁሉ እንደ ልክ ነው። ከ3 ወር በኋላ ወደ ደቡብ አፍሪካ ናሙና ተላከና ናሙናው ከዛ ነፃ መጣ። 00 መጣልኝ። ጌታን አመስግኑ።
ዛሬ አሁን እግዚአብሔር ይመስገን አሁን 83 ኪሎ ነኝ። አሁን ጥሩ ላይ ያለሁት በጣም ነፃ ነኝ። እግዚአብሔር ይመስገን። በዚህ ያው ብዙ ጊዜ ጥቁር አንበሳ ሄዳችሁ የምታውቁ በኮድ እንደዚህ ትእዛዝ ለማዘዝ እንኳን ሲሄድ በቃ እንትን አልመስልም እኔ ፔሸንት አልመስላቸውም። ለማን ነው ይሉኛል ብዙ ጊዜ ማለት ነው። እና እግዚአብሔር ይመስገን ጌታን ስለምታመን ክርስቶስ ስላመንኩት ነፃ ሆኛለሁ። ሁሉ ነገር ይመልሶልኛል። እና እንደኔ ያሉ ወጣቶች ወደ እግዚአብሔር ቤት ቢመለሱ ብዬ ነው የምለው። እግዚአብሔር አድኖኛል። እግዚአብሔር እንደዚህ የሚያደርገኝ ለትምህርት ነው። ወደ ቤቱ ሊመልሰኝ ነው የወጠጠኝ። እግዚአብሔር አድኖኛል። እግዚአብሔር አመስግኑልኝ። እልልታ ጭብጨባ ለጌታ ከዚህ በላይ እልልታ ያለው ለጌታ ሃሌሉያ 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 ሃሌ ከሙዚቃው ሃሌሉያ 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 አመሰግን አለ እልልታ ጭብጨባ አለ። በመጀመሪያ እንደኔ ያሉ ወጣቶች ከጌታ የጠፉ ምንም ዓለም አይጠቅማቸው። ምን አይቼዋለሁ፣ በጣም ብዙ ነገር ሆኜ አይቼዋለሁ። ምንም አይጠቅምም። ወደ እግዚአብሔር ቤት መመለስ ነው። እግዚአብሔር የጠፉ በጎችን ይፈልጋልና ወደ ቤታችሁ ተመለሱ ነው የምለው። እና በቲቪ ቻናል ለሚከታተሉ እዚህም ላሉ ዋናው እምነት ነው። አምነ በሚያምን ፓርት ላይ ይዘ መጸለይ ነው። እግዚአብሔር አዳኝ ነው፣ አድኖኛል። እኔንም አልጠራጠርም። በዚህ አትጠራጠሩ። በመካከላችን ዶክተር ጸጋዬ ያለ ወንድማችን ነፃ የተባለበትን የሐኪም ማስረጃ እንዲያነብልን ወደ መድረክ እንጋብዛለን። እሺ፣ ወንድማችን የታመመው ነጭ የደም ሴል ካንሰር ነው። ሰውነታችን ውስጥ እዚህ ውስጥ ባለሙያዎች ተማሪዎችም ልትሮዱ ትችላላችሁ። 3 አይነት ሴሎች አሉ። ነጭ የደም ሴል፣ ዋይት ብሌድ ሴል የሚባሉ፣ ቀይ የደም ሴል፣ ሬድ ብሌድ ሴል እና ፕላትሌት የሚባሉ አሉ ማለት ነው። እሱ ከሶስቱ የነበረው ምንድነው? ነጭ የደም ሴል ነው። ካንሰሩ ማለት ነው። ሊዩኪሚያ ይባላል። አኪዩት ፕሮማይሎቲክ ሊዩኪሚያ ይባላል። በጣም ገዳይ ነው። ፕሮግሬሱ በጣም መጥፎ ነው። ቶሎ ሕክምና ካላገኘ ሕክምናም አግኝቶ አንዳንድ ጊዜ የመዳን ዕድሉ ሬል ሊሆን ይችላል ማለት ነው። በዋና ምልክቶች ምንድናቸው? በጣም ከፍተኛ የሆነ ደም መፍሰስ ሊያጋጥማቸው ይችላል። ከየትኛው ከሰውነታችን ቀዳዳ ይሄ ደም ሊፈስ ይችላል ማለት ነው። ኢቭን ከአይናችን ጭምር ማለት ነው። ሶ እግዚአብሔር የሰራለት እግዚአብሔር ያደረገለት ነገር በሰው አእምሮ የማይቻል ነገር ነው። በጣም ከባድ የሆነ ነገር ነው። እሱም ስናገር ነበረ። ከፍተኛ ድካም ይኖራቸዋል። ነጭ የደም ሴል ጥቅሙ ምንድነው? በዋናነት ለሰውነታችን ወታደር ነው። ሰውነታችን ወታደር ቀነሰ ማለት በቀላሉ ለተለያዩ በሽታዎች እንጋለጣለን ማለት ነው። ጀስት ላይክ ኤችአይቪ ብቻ ሳይሆን ለሌሎችም ማለት ነው። ሶ እግዚአብሔር ያደረገለት በጣም ትልቅ ነገር ነው። ሪዛልቱን እያነበብኩኝ ነበረ። ኔጌቲቭ ነው፣ ነፃ ነው። ከታያ በኋላ ቢፎር 2 መንስ ይመስለኛል። ሶ እግዚአብሔር ነፃ አውጥቶታል። ሪዛልቱ ኔጌቲቭ ነው የሚያሳየው። እግዚአብሔር እንኳን ረዳ ይለዋል። እንኳን ደስ አላችሁ። ለጌታ እስቲ ከፍ ያለ እልልታ ጭብጨባ አምጡለት። ይገባል ለኢየሱስ። የታለች ካንተ ጋር ያለችሁት? እዚህ ጋር ናት። ነይ። ዌልካም። ይሄን ያደረገው ጌታ ነው እና ለሱ ነው ክብር የሚገባው። አታልቅሽ፣ አይዞሽ። እስቲ አንድ ሰው ጮሆ ኢየሱስ ያድናል ይበል። አሁን ስንሰማው እኛ ስላልደረሰብን ቀላል እንደሆነ አይተን ልንሰማ አይገባም። የደም ካንሰር ምድር ላይ የደምን ካንሰር ኪውር የሚያደርግ ነገር የለም። ሙሉ ለሙሉ ከሰው ሰውነት ውስጥ የሚያጠፋ ነገር የለም። የኢየሱስ ደም ግን በሰከንድ ከሰው ውስጥ ካንሰርን ይነቅላል። አንድ አማኝ ካለ ጮሆ አሜን ይበል።
የካንሰር ኃይል በኢየሱስ ስም ከምድራችን ኢትዮጵያ ላይ የተነሳ ይሁን። ከሰዎች ሕይወት ላይ የተነሳ ይሁን። ከዚህ ምድር ሲስተም ላይ በኢየሱስ ስም የተነሳ ይሁን። እጅግ ከበሽታዎች ሁሉ የምጠላው በሽታ ካንሰር ነው። ለመሰላችሁ የሰው ሰውነት ላይ የሰው ሰውነት ይበላል ማለት አሁን ቀደም ዶክተር ስለ ሴል ሲናገር ነበር። አጥንት ላይ ከተቀመጠ አጥንትን ይፈጃል ያ ካንሰር። ብዙ ሰዎች ጡታቸውን ሲቆረጡ ካያችሁ ጡታቸው ላይ የሰፋ ሄዶ ሰውነታቸውን እየበላ እየተሰራጨ የሰውነት ኦርጋንን ሁሉ ከጥቅም ውጪ ያደርጋል። በዚህ ግን ከፊት ባለው ዘመናችን ላይ በጌታ በኢየሱስ ስም እኛ በምንገባበት በምንረግጥበት በምንሄድበት ቦታ ሁሉ የካንሰር ኃይል አይሰራም። እስቲ ጮሁና አይሰራም በሉ። አንቺ ወደዚህ ዘሽው ስትመጪ ትዝ ይለኛል ስጸልይ ነበርሽ እሱ ጋር አይደል? እስቲ ሁሉን ነገር ያልፍበት የነበረውን ነገርና እዚህ እንዴት እንደተጸለየ ከተጸለየ በኋላ ደግሞ የሆነውን ነገር ባጭሩ ንገሪን እስቲ። ስንመጣ በቃ እኔ ሁሌ እምለዋለሁ እዛ ሆነን ሐኪም ቤት ሆነን ራሱ እኔ ቸርች እንሂድ ቸርች ትድናለህ ወዲያው ትድናለህ አልኩኝ። እሱ ወይ እሁድ እንሄዳለን ይለኛል ያሳልፋል። ማክሰኞ እንሄዳለን ይለኛል ያሳልፋል። እያለ ሄደ በቃ ወደ 6 ወር ምናምን ሆነ። ከዛ በኋላ በቃ እረፍት ቀን አገኘና 2 ቀን እረፍት አለውና ማክሰኞ ቀን አጋጣሚ መጣን። ስንመጣ እዛ ጋር በቃ ወደ አንተ መረኳ አለቀስ ወደ ታች ስትወርድ ዛሬ አንተ ቀን ነው ስትል በቃ ውስጤ ሰላም ሞላ። በቃ እሱም ከውስጡ እንደጠፋ ነው የታወቀኝ። በግድን ያመጣሁት ግን እኔ ዛሬ አንተ ቀን ነው ስትል በቃ ከውስጡ በሽታ እንደጠፋ ነው ያወቅኩት። ከዛ ከበኋላ 5 ደቂቃ አልቆየህም ተመልሰ መጣህና ወደ መድረክ ወጣ ተመሰክራለህ አልከው። ይኸው እግዚአብሔር ይመስገን መሰከረ። አይ ቲንክ ሲመጣ ባልሳሳት እጅ ላይ ይሁን የሆነ ቦታ ላይ ካሉላ ነበረ እና ከሆስፒታል ነው ቀጥታ የመጣው? ሆስፒታል ነበር ተውትና። ስንት ኪሎ ነበር ከዚህ ጊዜ? 62 65 ኪሎ ላይ ነበርኩ። አሁን ስንት ነህ? 83 84 ነኝ አሁን። ኦኬ አሁን እዚህ ጋርና እዚህ ጋር ስታዩ እዚህ ጋር ነው ጎረምሳ የሚመስለው ተቀይሯል እንደሌላ ሰው። ቅድም ይቅርታ ያልተናገርኩት ነገር አለ። ዶክተር ሲናገር ማለት ስወጣ ስለፈራው አልተናገርኩ። የሚያመኝም እንትኑ ደም ሲል ደም የማይፈሰኝ ፓርት የለም። በአፍንጫዬ ደም እየመጣ አፍንጫዬ ላይ ጥጥና ባዚን አድርጌ እሱን እንትን እያልኩኝ በብልቴ ሁሉ ይመጣ ነበረ እና እግዚአብሔር ከዛ ሁሉ አድኖኛል። እዚህ ደም በአፍንጫ በአፍ ከዛ እሱ ዘጋ በብልትም ይፈሳል። በብልቴም ይመጣ ነበር። አንድ ሰሞን ያስቸግረኛል። አሁን እግዚአብሔር ከዛ ሁሉ ገላገለ። አሁን ነፃ ነኝ፣ እግዚአብሔር ይመስገን። በዓለም ዙሪያም ይህን ቪዲዮ የምትከታተሉ በተለያየ አይነት የካንሰር ህመም ውስጥ በሽታ ውስጥ ያላችሁ አንድ አጭር ጸሎት ልጸልይላችሁ። ይህ ሰው ከደም ካንሰር የናዝሬቱ ኢየሱስ እንደፈወሰው የኢየሱስ ደም ባላችሁበት ቦታ ይገለጣል። የካንሰር ኃይል ከናንተ ላይ ይሰበራል። ይህን ቪዲዮ በምታዩበት የዓለም ዳርቻ ሁሉ በጌታ በኢየሱስ ክርስቶስ ስም እላያችሁ ላይ የታወጀ የካንሰር ኃይል ለቋችሁ እንዲወጣ በኢየሱስ ስም አዛለሁ። ለቋችሁ እንዲወጣ በኢየሱስ ስም አዛለሁ። አንተ የካንሰር ኃይል ሰውነታቸውን ለቀህ ውጣ፣ ውጣ በጌታ በኢየሱስ ስም ውጣ። ይህንን ሰውነት ልቀቅ፣ ውጣ በጌታ በኢየሱስ ስም። ካለባችሁ የትኛውን በሽታ በኢየሱስ ስም ተፈወሱ፣ በጌታ በኢየሱስ ስም ተፈወሱ፣ በጌታ በኢየሱስ ስም ተፈወሱ። ኦካፓራዶስ ተለፐረዶስኪያ አምናችሁ እጃችሁን ስክሪኑ ላይ ስታደርጉ ያለባችሁ የተባለ ካንሰር ለቋችሁ ሄዷል፣ ለቋችሁ ሄዷል በኢየሱስ። የደም ካንሰር፣ የጡት ካንሰር፣ የትኛውም የሰውነት ላይ የተቀመጠ ሰውነት ኦርጋናችሁን ያሰረ ካንሰር ለቆ ሄደ በኢየሱስ። እጃችሁን ወደ እነዚህ ሰው